ኖላዊቶች አቶ ኖላዊት እንግዲህ ቀይ ቺክ አምጥቷል ማለት ነው። ያውም የነጠች አሳ መሳይ ቆንጆ ትላለች ማለት ነው። እና በስተመጨረሻ እንግዲህ የሌለ ፎንቅቆ ጭራሽ ወደ ቤቱ አስገባት እኮ አምጥቶ ማለት ነው። ኖላዊት ላይ እንግዲህ እንደምናየው ደስ የሚል ጊዜ በቅርቡ ቀን ደግሞ ማለት ነው እመኑኝ ጦጢት ምን አለችን ትላላችሁ ማለት ነው። ኖላዊት ያገባል ማለት ነው። በቃ ይችን ልጅማ ማሳለፍ የለበትም ጭራሽ እቤቱ ወሰዳት ማለት ነው። እንግዲህ ባለማወቅ ያው የልብ ወዳጄ ታስራብኛለች ስላለችው ፋኖሴ ማለት ነው። እሱም ደግሞ እርግብ መሆኗን አያውቅም ነበርና አብረን ሂደን እንጠይቃት በማለት ምግብ ሰርታ እሷም አብረው ሊሄዱ ተቀጣጥረው ሲሄዱ ግን ያጋጠመው ምንድነው? ለኖላዊት አቶ እርግብ ሆና ተገኘ። አንቺ ደግሞ እዚህ ምን ታደርጊያለሽ? የሟች ዘመድና የገዳይ ዘመድ አንድ ላይ ነው እንዴት ታሰራችሁት? ይላታል ማለት ነው። እሷም ደግሞ ምን ነው ችግር አለ የሀና አባቱ ትላለች። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ዛሬ ደግሞ ኖላዊቶችን ይዤላችሁ መጥቻለሁ ማለት ነው። እንግዲህ አቶ ኖላዊት አዲስ ጭክ እንደጠበሰ ወሬ ሹክሹክ የሚባል ነገር ሰምቻለሁ ማለት ነው። ወይዘሮ ሜላት እንግዲህ ከእስር ቤት ምን እንደምታደርግ ግራ ገብቷት የምትወጣበት ጊዜ እየናፈቃት ይገኛል። አሁን ላይ ከዚህ ወጥቼ እማየው ይሆናል ቤቴን ከልጆች ጋር ከሞቀ ጎጆ ነው እርግብ እያባረራችሁኝ ትላታለይ። እርግብም ደግሞ አዎ እዚህ ጋር ያለ ስራሽ ስትሰቃይ ማየት አልቻልኩም፣ አላስቻለኝም፣ ለዛ ብዬ ነው እየመጣሁት ትላለይ ማለት ነው። ግራ ስለገባት እሷም ደግሞ አይ ወይዘሮ ሜላት እኔ አንድ ነገር እነግርሻለሁ ትልና እርግብም ደግሞ እኔ የምነግርሽን ነገር ለአንድ ሰው እንድትናገሪ አልፈልግም ትላታለይ። ወይዘሮ ሜላትም እንዴት ምን ነው የማላውቀው ችግር አለ እንዴ? አንቺ አክስቴን እንዳልገደልሻት አውቃለሁ፣ በምን አወቅሽ? ትላታለይ። ትልቅ ማስረጃ አለኝ ትልና ትነግራታለይ። እና እስከ ዛሬ ድረስ እዚህ ስበሰብስ ምን ሆነሽ ነው? ትላታለይ። እንዴት እጅሽን ሰጠሽ? ስትላት ከዚህ በኋላ ከነሱ ጋር እንትን መደበቅ አላስፈለገኝም፣ እነሱ ጋር ፉክክር ስለማያስፈልገኝ በዛ ላይ ደግሞ ላንቺ ብዬ ነው እጄን የሰጠሁት። ግን እሳ አንቺ ከዚህ ከእስር ቤት ስትፈቺ እኔም ተከትየሽ መፈታት አለብኝ ትላለች። እኔማ እንደዚህ ይሄን ብቻ ታደርግልኛለሽ? አንቺን ሌላ ወንጀል የሰራሁት የለኝም፣ አንቺና ሀናን ብቻ ነው የበደልኩት፣ ሌላ ልጅ ነኝ ብዬ መግባቴ ነው እንጂ ሌላ ነገር ምንም ነገር አልሰራውም ብላ ትላታለይ። ወይዘሮ ሜላትም እኔ አልወስንም፣ እኔም እኮ ምንም እሰራለሁ ብዬ ምን እንደሰራው ስለማላቅ ነው እዚህ የመጣሁት ትላታለይ። ስለዚህ አንቺው ተዋጭ እንጂ እኔ ምን አገባኝ ትልና ትነግራታለይ። ወይዘሮ ሜላትም ውስጧ ርር እያለ ወደ ውስጥ ትገባና በጣም ታዝናለች። ምክንያቱም በሷ ምክንያት ቤቷ ብጥብጥ ብሎ እያየችው በጣም ታዝናለች። ኖላዊትና ፋኖሴም ደግሞ እዛ ከደረሱ በኋላ እርግብ መሆኗን ሲያይ በጣም ይናደድና ይበሳጫል። እሷም ደግሞ ይህን ነው የምትተዋወቁት? እርግብ ንገሪ ትላታለይ። ታቂዋለሽ ወይ ትልና እርግብም ድጋሚ ፋኖሴን ትጠይቃታለይ። ፋኖሴም ደግሞ አዎ ብቻዬን ቁጭ ብዬ ሳለቅስ አግኝቶኝ አጽናንቶኝ ነው ትላታለይ። ባንዴ መግባባታቸው እንግዲህ ኖላዊትና ፋኖሴ ግራ ያጋባናል። ይህ ነገር ወዴት እየመራ እንደሆነ ባላውቅም በቀጣይ ግን ሰርግ እንበላለን ብዬ አስባለሁ። በፋኖሴና ባቶ ኖላዊት ተምቹና አሲር ደግሞ አንድ ቦታ ቁጭሉና እያወሩ ሰለሃና እነሱም ጠፍተው ተደብቀው ስለነበረ ከዛ ሀናም ግራ ገብቷታል። አሁን ላይ የት ሄደው ይሆናል እያለ ግራ ስለገባት ብቻዋን ማውራት ጀምራለች። ኖላዊትም ደግሞ እሷን አረባክሽ ተረጋጊ እያለ ይለምናታል። ፋኖሴ ትቷት ይሄዳል። እሷም ተከትላ ቆይ ምንድን ነው ይችልሽ ጋር ትተዋወቃላችሁ እንዴ እያለች የማታውቂው ነገር አለሽ ይልና ከዛም በኋላ ተኋላው ትከተላለይ። አሁንስ አበዛኸው፣ እኔ እኮ እንዲህ እንድታረገኝ አልነበረም ያመጣሁህ ትልና ኖላዊትን ተወቃቅሰዋለይ። እሷም ፋኖሴን ትቆጣና መንገዷን ትጀምራለይ። በቃ እኔ ሰው እንደሌለኝ አቃለው፣ ሰው አልባ እንደሆንኩኝ አቃለው፣ ጭራሽ ሰው አገኘው ስል የባሰ ሆኖ አገኘው ትልና እየተበሳጨ ትሄዳለይ። እሱም ደግሞ እንደዚህ ልልሽ ፈልጌ እኮ አይደለም፣ ምንም ችግር የለም፣ እነግርሻለሁ ሁሉንም ነገር ይላትና ያባብላታል። ከዛ አሲርና
ተምቹ መሀል መንገድ ላይ ተደብቀው እንዴ ፋየው ማችክ ረክሽኳን ከየት አገኛት እያለ ተምቹም ግራ ይገባዋል። በቃ እንቆስቁሰው የሀናን እናትም መጠየቅ አለብኝ እያለ አሲር ለተምቹ ይነግረዋል። ተምቹም ደግሞ አንተ ምን ቤት ነህ የምትጠይቀው? በስበብም ሀናን ልታይ ፈልገህ እንጂ ስለናፈቀችህ ይህን 3 ቀን ተደብቀሃት ስላለህ እያለ ይነግረዋል። እሱም ደግሞ ምን ለማለት ፈልገህ ነው? እንደዚህማ አትበል፣ ምን ለማለት ፈልገህ ነው? እናቷ በጣም መልካም ሴት ናት እያለ ይነግረዋል። ተምቹም ደግሞ አዎ ወይዘሮ ሜላት በጣም የዋህና ምስኪን ሴት ናት፣ ምንም ቢሆንም በእጇ በልተናል፣ በዛ ላይ ደግሞ የዋህነቷ ብቻ በቂ ነው ይለዋል። ስለዚህ አሁን ሂደን እስር ቤት መጠየቅ አለብን ይባባሉና ተነስተው መንገዳቸውን ይከተላሉ። በሀሳቤ ተስማምተሃል ወይ እያለ ይለዋል አሲር ተምቹም ምን አደርጋለሁ ያንተ ነገር ሆኖብኝ እንጂ እንደዛች እንደሃናማ ቢሆን አንሄድም ነበር ተባብለው ተነስተው ይሄዳሉ። ልክ እየሄዱ ያለ መንገድ ላይ ሲደርሱ ወይዘሮ ፋኖሴንና አቶ ኖላዊት እጅ ለእጅ ተያይዘው እየተንጓተቱ ወደ መንገዳቸውን ያቀናሉ። አሲርና ተምቹም ደግሞ እንዴ ፋያው ይችን የመሰለ ችክማ ማምለጥ የለበትም ግን ከየት ጠበሳት እያለ ምንም ቢሆን ፋያው እንደዚህ አያደርግም እያለ አሲርም ግራ ይገባውና ይነግረዋል። ፋራነህ እንዲ አንተ ልጅ እንዴ ሸዋሸዋ ምንድነው ደግሞ እያለ ይጠይቀዋል። ወይ አሲር ማለት ነው። አሲር ገና ከእንቅልፍ አልነቃህም እንዴ እያለው ከዛ እስኪ ንቃ እኔ እርግብን እንዳደረግኩ ነዋ ይለዋል። ተምቹ እንግዲህ እርግብ ጋር ያደረገው ነገር ጥሩ ጊዜ እንዳሳለፈ እየነገረው ለአሲር አሲርም ደግሞ ምንም የሚገባው ልጅ አይደለም፣ ምን ባደርግ ነው የሚገባህ? ይህን ጭንቅላትህን ቆርቁሮ እንዲገባህ እያለ ይነግረዋል ማለት ነው። አሲርም ምንም ሊገባኝ አልቻለም፣ ምን ሊያደርጋት ነው ወስዶ እያለ ተምቹን ይጠይቀዋል። ተምቹም እንግዲህ እሱ ከዚህ በፊት ከእርግብ ጋር ታስታወሳችሁ ጥሩ የፍቅር ጊዜ ያሳልፉ ነበር። ያንን እየነገረው ግራ አፋያው ደግሞ ወደ ቤቱ ይዞ ሄዶ እኔ ለራሴ በጣም ነው የሳኩት። ሴቶች እኮ እንደ ማንጎ ይጣፍጣሉ፣ አብሶ እኔ እርግብን ከቀመስኩ በኋላ መቀመጫዬን አጥቼ ነበር ታውቃለህ ይለዋል። ድንብላልም ቤት ውስጥ ቁጭ ብላ እያዘነ ትገኛለች። አሁን ላይ ተምቹን ልታገኘው አልቻለችም። ሀናም ወደነ ሰላም ቤት ተሄድና ሰላም እንዴ ምን ሆነሻል? እንትና ድንብላል የለችም እንዴ? መቼም ሻይ አፍልተሽ እየጠበቅሽ መሆን አለበት ስትላት፣ አይ ድንብላል አፍልታልኝ ነው በቃ ለእኔም አምጪልኝ ትልና ስጠራት ሀና ድንብላል ግን የለችም እንዴ? እኔ በቃ ይችልያት ሰሞኑን ደግሞ ተነስቶባታል እያለኝ ትነግራታለኝ። አሁን ላይ ድንብላል አሳብ የሆነባት የተምቹ ፍቅር በጣም እየጎዳት ነው፣ ቀን ከሌት እየጨመረባት ነው። ሀናም ደግሞ በቃ እኔ ላዋራት ብላ ተነስታ ስትሄድ ድንብላል እራለው ሰምቻለሁ በሀሳብ ጭልጥ ብዬ ነው ምን ላምጣልሽ ትልና ሻይ ካመጣ የላትም በኋላ እነሱ ለመጠየቅ ይሞክራሉ። ግን እሷ አሁን ላይ ልቧ ከተምቹ ጋር ነው። ምክንያቱም ተምቹን አግኝተው ስለማታቅ በፊት ላይ ምግብ እየቋጠረ እየሄደ ነበር የምታገኘው። ከዛ በኋላ ግን አግኝተው አታቅም ማለት ነው። ሀናም እንግዲህ እየጠየቀቻት ነበረ፣ ልትነግራት አልቻለችም። ምላሴስ የት ሄዶ ነው እያለች ምላሴም ደግሞ አሁን ላይ ያለበት ሁኔታ ሀና ወይም ደግሞ ሰላም እህታቸው የእሷን ጉድ ስለሰማ ከዚህ በፊት የሆነችውን ነገር ሰላምም ደግሞ እንዴ አንቴነህማ የሆነ ነገር ያለዋለ ማለት ነው፣ ስለኔ ብዙ ነገር ስላለው ነው እንደዚህ ጸጥ ብሎ የቀረው እንጂ ብዙ ነገር ይነግረኝ ነበር ትላለች። እሷም ግራ ገብቷት ስለነበረ ቤቱን ሁሉ ሊበጠብጥ ነው የመጣው። ምላሴ ደግሞ ቃል ስለገባው ምንም ቢሆን አልነግርሽም ስላላት ራሷን እያሳዘነች ከዚህ በፊት ብዙ ነገሮችን ስላሳለፈችው ነገር ምላሴ ስለሰማ አሁን ላይ ግራ ገብቷቸዋል። እንግዲህ እርግብም ደግሞ ምግቡ ለኔ አይደል እንዴ አምጥተሽልኝ እምትሄጂው ፋኖሴ አራንችስ እንደው ቅሪ ብላ ሰታት ትሄዳለች። ፋኖሴ አሁን ላይ ያለችበት ሁኔታ በጣም ከኖላዊት ጋር እየተቀራረቡ ይመስለኛል ማለት ነው። ቤቱም ይዞ አክዶ እንግዲህ እዚሽ ቤት ነው እምኖረው ይልና ቤት
ቤታቸውን እያሳያቸዋል። በዛ ሰዓት ላይ ሀና እዛ አልነበረችም፣ እነ ምላሴ ጋር ነበረች። እናቷ ቤት ክዳ ስለነበረ ፋያውም ደግሞ አዲሷን ፋኖስን ቤቱን ያስተዋውቃታል። እሷም እሺ ትልና በቃ እኔ ልጄን እንዴት አድርጌ እንዳስተማርኳት አሳይሻለሁ ይልና ሽሮ ሰርችልሽ ትበያለሽ እያለ ሽንኩርት ሊቆራርጥ ሲል እኔ እቆርጣለሁ፣ እኔ ሴቷ ተቀምጬማ አንተ በፍጹም አትነካም ትለዋለይ። ግን ልጅ ደህና ናት ወይ እያለ ስለ ልጁም ትጠይቀዋለይ። ስለ ልጁም ስለ ሀንዬ ውይ እንዴት አለይ ልጅ መሰለችሽ፣ ሙያ ራሱ እጇን እጄ ያስተማርኳት ጀግና አባት ነኝ እያለ ይነግራታል። ፋኖሴም እኔ ነኝ የምሰራው እንዴ ተገባበዙበት፣ እኔ ልስራ አንቺ ስሪ ሆነ ነገሩ። ከዛ ፋኑሴም ደግሞ በቃ እኔ እሰራለሁ አንተ ቁጭ በልትንና የሆደ ሆዳቸውን እያወሩ ግራ ይገባቸዋል። አሴርና ተምቹ አሁን ላይ ግራ ገብቷቸው እንዴ መጥበስ አለበት ፋዘር ይልጌማ እንደዚህ በፍጹም እኛ ስንሄድለት ጭራሽ ሌላ ጓደኛ ያዘ ማለት ነው እየተባባሉ ሁለቱ ያወራሉ ማለት ነው። ኖላይቶች ይህን ይመስላል። ላይክ ሸር ሰብስክራይብ አድርጉ።